ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በኢትዮጵያ ጉብኝት ስላደረጉት የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ አንዳንድ እውነታዎች። በኢትዮጵያ ይፋዊ ጉብኝት ያደረጉት የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ከጠቅላይ ሚኒስትር አብይ ጋር በሁለቱ ሀገራት ዘርፈ ብዙ ግንኙነት ላይ ውይይት በማድረግ አዳዲስ የትብብር ስምምነቶች መፈራረማቸው ዘግቧል። በተጨማሪም ጠቅላይ ሚኒስትር ሞዲ ረቡዕ ታኅሳስ 8 2018 ዓ.ም በሕዝብ ተወካዮች ምክር ቤት ተገኝተው በሕዝብ ተወካዮች እና በፌዴሬሽን ምክር ቤት አባላት ጋር ስብሰባ ላይ ብሔራዊ ቴሌቪዥን ላይ በቀጥታ ያልተላለፉ ንግግር አድርገዋል። በዓለም ሀገራት የምጣኔ ሀብት ደረጃ ላይ አሜሪካ፣ ቻይናን፣ ጀርመን እና ጃፓንን ተከትላ በ5ኛ ደረጃ ላይ የምትገኘው እና በሕዝብ ብዛት የዓለማችን ቀዳሚው ሀገር የሆነችው ህንድ 15ኛው ጠቅላይ የሆኑት ናሬንድራ ሞዲ ማን ናቸው? ለየት የሚያደርጓቸው እውነታዎች የትኞቹ ናቸው? ከህንዷ ጉጃራት ግዛት ከዝቅተኛ ደረጃ ተነስተው በዓለም ታላላቅ ምጣኔ ሀብት ካላቸው ሀገራት መካከል አንዷ ለረጅም ጊዜ ለመምራት ችለዋል። ሞዲ ወደ ፖለቲካ ዓለም የገቡት ገና በለጋ የወጣትነት ዕድሜያቸው በ20ዎቹ መጀመሪያ ላይ ሲሆን በኃይሉ የሂንዱ ብሔርተኛ ፓርቲ ባህርቲያ ጃናታ ፓርቲ ውስጥ በተለያዩ የኃላፊነት ደረጃዎች ውስጥ አልፈዋል። በአውሮፓውያኑ 2001 የጉጅራት ግዛት ዋና አስተዳዳሪ፣ በ2014 የህንድ ጠቅላይ ሚኒስትር በመሆን በከፍተኛው ስልጣን ጨበጡ። ከ10 ዓመታት በላይ በመሪነት ስልጣን ላይ የቆዩት ሞዲ በህዝብ ዘንድ ያላቸው ተቀባይነት ከጊዜ ወደ ጊዜ በመጨመሩ ለሶስተኛ የስልጣን ዘመን ባለፈው ዓመት በተካሄደው ምርጫ አሸንፈዋል። ጠቅላይ ሚኒስትር ሞዲ በህንድ ውስጥ ያላቸው ተቀባይነት በተለይም በሂንዱዎች መካከል ከፍተኛ ሲሆን ድጋፋቸውንም ለማጠናከር የሂንዱ እምነት ቤተ መቅደሶችን ይጎበኛሉ። የህንድ የሙስሊም እምነት ተከታይ ቡድኖች ግን በሞዲ የስልጣን ዘመን በሀገሪቱ ውስጥ አድሎ እና ጥቃት በተደጋጋሚ እንደሚገጥማቸውና እንደ ሁለተኛ ዜጋ እንደሚኖሩ ቅሬታ ቢያሰሙም ገዢው ፓርቲ ግን ይህንን ያስተባብላል። ናሬንድራ ሞዲ የሚከተሉት ፖሊሲ በሀገራቸው ከሁሉም ሀያላን ሀገራት ጋር በጋራ ጥቅም ላይ የተመሰረተ ግንኙነት እንዲኖራት በማድረግ ነው። በዚህም ከአሜሪካ፣ ከአውሮፓ እና ከሩሲያ ጋር የጠበቀ ግንኙነት መፍጠር ችለዋል። በዓለም አቀፍ መድረክ ላይ ያላቸው ተደማጭነትም ከፍተኛ ሲሆን የአፍሪካ፣ የእስያ እና የሌሎች በመልማት ላይ ያሉ ሀገራትን ጉዳዮች አንስተው ይከራከራሉ። በተለይ በ2023 ህንድ ባስተናገደችው የቡድን 20 ጉባኤ ላይ በማደግ ላይ ያሉ ሀገራት ድምፅ በማሰማት በዓለም መድረክ አድናቆትን አግኝተዋል። ምንም እንኳ እየጨመረ ባለው የሥራ አጦች ቁጥር እና የዋጋ ንረት ምክንያት ትችት ቢገጥማቸውም ጠቅላይ ሚኒስትሩ በህንድ ውስጥ ልማትን በማስፋፋት እና በህዝባዊ መድረኮች ላይ በመገኘት ተወዳጅነትን በማትረፋቸው እርሳቸው በተደጋጋሚ ከመመረጣቸው በተጨማሪ የፓርቲያቸው ተወዳጅነት ጨምሯል። ስለ ሞዲ ለየት ያሉ እውነታዎች። ሞዲ በአስራዎቹ ዕድሜ ላይ ሳሉ ለአጭር ጊዜ ከሀገር ሀገር የሚዘዋወሩ መነኩሴ ነበሩ። ለ2 ዓመታትም ወደ ተለያዩ የህንድ ግዛቶች በመዘዋወር የተለያዩ ባህሎችና ታዋቂ የሂንዱ ቤተ መቅደሶችን ለማወቅ ችለዋል። በቤተሰባቸው አመቻችነት በአፍላ ዕድሜያቸው በአውሮፓውያኑ በ1968 ከጃሾዳቤን ሞዲ ጋር ጋብቻ መስርተዋል። ብዙም ስለ ትዳር ህይወታቸው የማይናገሩት ጠቅላይ ሚኒስትሩ ልጆቹ ያሏቸው ባለፈው ዓመት ምርጫ ወቅትም ልጆቹ የሉንም፣ ለእናንተ ልጆች ነው እየሰራን ያለነው በማለት በይፋ ተናግረዋል። በአውሮፓውያኑ በ1970ዎቹ የህንድ ጠቅላይ ሚኒስትር የነበሩት ኢንዲራ ጋንዲ በመላው ሀገሪቱ የአስቸኳይ ጊዜ አዋጅ ደንግገው የሞዲ ድርጅትን በማገድ በርካታ ተሳታፊዎችን ሲያስሩ ሞዲ የሲክ መነኩሴ መስለው ከእስር አምልጠዋል። ጠቅላይ ሚኒስትር ናሬንድራ ሞዲ ከፖለቲካው ባሻገር በርካታ መጽሐፍ ያላቸው ደራሲ ሲሆኑ በጉጅራት ቋንቋ የሥነ ግጥም ስብስቦችንም አሳትመዋል። ሞዲ በሚከተሉት የጾም ሥርዓት የሚታወቁ ሲሆን በአንዳንድ ወቅቶችም ሙሉ ለሙሉ ለ9 ቀናት ራሳቸውን ከምግብ አቅበው
ትኩስ ውሃ ብቻ በመጠጣት እንደሚጾሙ ይነገራል። እንዲሁም ለ4 ወራት በሚቆየው የጾም ወቅትም በቀን 1 ጊዜ በመመገብ በመጾም ይታወቃሉ። ከ10 ዓመታት በላይ በህንድ የጠቅላይ ሚኒስትርነት መንበር ላይ ያሉት ጠቅላይ ሚኒስትር ሞዲ እስካሁን አንድም ጊዜ ጋዜጣዊ መግለጫ ሰጥተው አያውቁም። ነገር ግን በጥንቃቄ የተዘጋጀ ጥቂት ቃለ ምልልስ ሰጥተዋል። ናሬንድራ ሞዲ የተወለዱት በአውሮፓውያኑ መስከረም ወር ላይ በ1950 ሲሆን ህንድ ነፃ ከወጣች በኋላ ተወልደው የመሪነትን ስልጣን የያዙ የመጀመሪያው መሪ ናቸው። ቀደምቶቹ ጠቅላይ ሚኒስትሮች በሙሉ የተወለዱት ህንድ በብሪታንያ ቅኝ ግዛት ስር ሳለች ነው። ለገጽታቸው ጥንቃቄ መሆናቸው የሚነገርላቸው ሞዲ በህዝብ ዘንድ ያላቸው ገጽታ በጥንቃቄ መቅረጽ የቻሉ ናቸው። ከአለባበስ አንጻር በትውልድ አካባቢዎች የሚታወቀውን ባህላዊ ልብስ የሚያዘወትሩ ሲሆን ፎቶቸው በሰፊው ህንድ ውስጥ ከግዙፍ የማስታወቂያ ሰሌዳዎች እስከ ኮቪድ ክትባት የማይታይበት ቦታ የለም። ጠቅላይ ሚኒስትር ሞዲ በተወካዮች ምክር ቤት ምን ተናገሩ? ለይፋዊ የሥራ ጉብኝት በኢትዮጵያ የሚገኙ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በሕዝብ ተወካዮች ምክር ቤት ተገኝተው ለሕዝብ እንደራሴዎች ንግግር አድርገዋል። ሞዲ ረቡዕ ታኅሳስ 8 2018 ዓ.ም ለፌዴሬሽንና ለሕዝብ ተወካዮች ምክር ቤት አባላት ባደረጉት ንግግር ሁለቱ ሀገራት ያላቸውን ታሪካዊ ግንኙነት በማንሳት አድንቀዋል። በመካከላቸው ስገኝ ታላቅ ደስታ ይሰማኛል። እዚህ በኢትዮጵያ የአንበሶች ምድር በመገኘቴ ትልቅ ኩራት ይሰማኛል ብለዋል። በ1.4 ቢሊዮን ህንዳውያን ስምም የወዳጅነት፣ የመልካም ምኞትና የወንድማማችነት ሰላምታዬን አቀርብላችኋለሁ ብለዋል። ጠቅላይ ሚኒስትር አብይ በተገኙበት ባደረጉት በዚህ ንግግር በህንድና በኢትዮጵያ መካከል ያለው ዘላቂ ትስስር ጠንካራነት ገልጸዋል። ጠቅላይ ሚኒስትሩ በኢትዮጵያ ድር ቢያብር አንበሳ ያስር የሚል አባባል እንዳለ ተነግሮኛል። በህንድ ደግሞ ልቦች የሚያበሩ ከሆነ ተራራ መግፋት ይችላሉ የሚል አባባል አለን። እውነትም አብሮነት ጥንካሬ ነው፣ ትብብር ኃይል ነው ብለዋል። ዛሬ በዓለም ደቡባዊ ክፍል ያለው ህዝብ እንደ ጥንታዊ ስልጣኔ ባለበት እንደ ወዳጅ ኢትዮጵያና ህንድ በጋራ ይቆማሉ ሲሉም በሁለቱ ሀገራት መካከል ያለውን ትብብር ጠቅሰዋል። የህንድ ኩባንያዎች ከ5 ቢሊዮን ዶላር በላይ በኢትዮጵያ ውስጥ መዋዕለ ንዋያቸውን ማፍሰሳቸውን የጠቀሱት ጠቅላይ ሚኒስትሩ በጨርቃጨርቅ፣ በማኑፋክቸሪንግ፣ በግብርና፣ በጤናና በሌሎች ዘርፎች ላይ ተሰማርተው እንደሚገኙም አክለዋል። የህንዱ ኩባንያዎች ከየትኛውም የውጭ ባለሀብት በበለጠ በኢትዮጵያ ውስጥ ሀብታቸውን ያፈሰሱ በመሆናቸው ጠቅላይ ሚኒስትሩ ጠቅሰው ከ75,000 በላይ ለሚሆኑ ሰዎችም የስራ ዕድል መፍጠራቸውን ጠቅሰዋል። የሁለቱ ሀገራት ግንኙነት በሁለትዮሽ ግንኙነት ወደ ስትራቴጂክ አጋርነት ከፍ ማለቱን የተናገሩት ጠቅላይ ሚኒስትር ሞዲ ይህም በቴክኖሎጂ፣ በፈጠራ፣ በማዕድንና በአረንጓዴ ኢኮኖሚ መስኮች በሚደረግ ትብብር እንዲሁም አጋርነት እንደሚገለጽ ተናግረዋል። በኢትዮጵያና በህንድ መካከል ያለው ሁለንተናዊ ትብብር ተጠናክሮ ይቀጥላል ሲሉም የተናገሩት ጠቅላይ ሚኒስትሩ አገራቸው የምታደርገውን ድጋፍ ለማጠናከርም ያላቸውን ዝግጁነት ገልጸዋል። በቴክኖሎጂ ሽግግር፣ በሳይበር ደህንነት፣ በአቅም ግንባታ፣ በግብርና፣ በትምህርት፣ በጤና ላይ በትብብር ለመስራት ዝግጁ መሆናቸውንም ተናግረዋል። በሁለቱ ሀገራት ስለሚያጋራቸው ታሪኮች፣ ቅርሶች እና ፍላጎቶች ያነሱት ጠቅላይ ሚኒስትር ናሬንድራ ሞዲ በህንድና በኢትዮጵያ ሕዝብ መዝሙር ውስጥም ሀገር በእናት መመሰሏን በማንሳት ያለውን መመሳሰልም አስረድተዋል። ይህም የኩራት ምንጭና ለሀገር ያለ ኃላፊነት ያሳያል ሲሉም አክለዋል። የህንድ ዲጂታል መሰረተ ልማቶች በሀገሪቱ ያለውን አገልግሎት አሰጣጥና አቅርቦት ማዘመናቸውን በማንሳት ለኢትዮጵያ ይህንን ልምዳቸውን ለማካፈል ዝግጁ መሆናቸውንም ጠቅሰዋል። ጠቅላይ ሚኒስትር ሞዲ ከጠቅላይ ሚኒስትር አብይ አህመድ የክብር ኒሻን ተሸልመዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።